ሰላም ተወዳጆች እንደምን አርፍዳችኋል። በያላችሁበት ሁሉም ሰላማችሁ እንዲበዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ የመረጃ ሰዓት ልክ እንደተለመደው ከተለያዩ የሀገሪቱ ክፍሎች በተለይም ደግሞ ከተለያዩ የአምሃራ ክልል የጦር ግንባሮች ለሚዲያችን እየተላኩ እጅግ አንገብጋቢ ሰበር መረጃዎችን በማጠናቀር ወደ እናንተ ይዘን ቀርበናል። ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል እየችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀጥታ ወደ መረጃዬ ስሻገር የዋድ አዲስ ዓለም ከተማን ለመውረር ከጅጋናም ደንበጫ ከተማ በብረት ለበስ ታጅቦ የመጣው ግብስብስ የብልጽግና ሰራዊት በአናብስቶቹ በኢንጂነር ክበር ተመስገን ልጆች ተቀጥቅጦ ወደ መጣበት ተመልሷል። መስከረም 28 ቀን 2018 ዓ.ም የዋድ አዲስ ዓለም ከተማን ለመውረር ከጅጋናም ደንበጫ ከተማ በብረት ለበስ ታጅቦ የመጣውን ግብስብስ የብልጽግና ሰራዊት አናብስቶቹ የኢንጂነሩ ልጆች በወጀትና ጋንትና አካባቢዎች ሲገርፉት እንዳረፈዱም ነው የመረጃ ምንጮቻችን የገለጹት። ወደ አንተ ሲመጣ ማዘዣውን ያዝበት በሚለው የአርበኛው መርህ መሰረት ወደ አዲስ ዓለም ከተማ የገባውን የጠላት ሰራዊት ጀግኖቹ በእሳት አለንጋ ሲገርፉት ካደሩም በኋላ እኩሉ ሰራዊት ደንበጫ ከተማ በመግባት በጠላት ላይ ከፍተኛ ጥቃት ፈጸሟል። ይህንን የጀግኖቹን ቁራጥ እርምጃ ያየው የአረመኔው የብልጽግና ሰራዊት ወደ መጣበት ሊመለስ ችሏል። በዚህም ጥቃት በርካታ የጠላት ሰራዊት እርምጃ እንደተወሰደበትም ነው ከስፍራው የደረሰን መረጃ የሚያሳየው። ተያያዥ መረጃዎችን እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን በዝርዝር የምንመለስበት ይሆናል። በሌላ መረጃ የከንቲባው አጃቢ ደብረ ማርቆስ ላይ ሲሸኝ አመራሩ ደግሞ አማኑኤል ላይ እርምጃ ተወሰደባቸው ሲሉ የመረጃ ምንጮቻችን ገለጹ። ቆንጆዎቹ የአማራ ሕዝብ ልጆች የስርዓቱን አገልጋዮች እያጸዱት ይገኛሉ። በዛሬውም ዕለት ትናንት ሌሊቱን በደብረ ማርቆስ ከተማ ዘልቆ በመግባት ቀድሞ የይትባረክ አወቀ አጃቢ የነበረው አሁን ላይ ደግሞ ለተተኪው አብይ ሎሌ ለሆነው ስለሺ አጃቢ የሆነው ተቀባ የተባለውን ተላላኪ በሌሊት ሰርጎ በመግባት ወደ ላይኛው ዓለም ተሸኝቷል። በተመሳሳይ አማኑኤል ከተማ በመግባት አመራሩን በመምታት 2 ክላሽ በመያዝ ፋኖን በይፋ ተቀላቅለዋል። እንዲህ አይነት የተጠኑ ጥቃቶች በብልጽግና ቤት ከፍተኛ ሽብር በመክፈቱም ስራ ለመልቀቅ ደብዳቤ እያስገቡ መሆኑን ማረጋገጥ ችለናል። መሰል መረጃዎች እየደረሱን ይገኛሉ። ተያያዥ መረጃዎች አጠናቅረን በቀጣዩ የመረጃ ክፍላችን በስፋት የምንመለስባቸው ይሆናል። ወደ ቀጣይ የመረጃ ክፍሌም ስሻገር አማሮች ቤት ለቤት እየታረዱ እንዲሁም እየታደኑ እንደሚገኙ የሚያሳይ መረጃ ለሚዲያችን ከሰዓታት በፊት ተልኳል። ምዕራብ ሐረርጌ ጨለልቃ ወረዳ ሚደግዱ ተብሎ በሚጠራ አካባቢ ሰኞ ንጋት 11 ሰዓት ጀምሮ አማራው እየተመረጠ በቤት ለቤት እየታደነም እየታረደና ቤቱ እየተቃጠለ እንደሆነ የመረጃ ምንጮቻችን ገለጹ። ሰኞ ንጋት 11 ሰዓት የጀመረው ይህ አማራውን ትኩረት አድርጎ የጀመረው ጥቃት ትናንትናናም ዛሬ ተባብሶ መቀጠሉን ስለ ጥቃቱ ሲያወራ የተገኘ እየታፈነ እንደሚሰወርም ምንጮቻችን ገልጸዋል። የኦነግ ሸኔ አካላት ከመንግስት ኃይሎች ጋር በመተባበር ጥቃቱን ሳይፈጽሙት እንዳልቀረም የነገሩን የአካባቢው ነዋሪ የሞቱትን እንኳን የቀብር ስርዓታቸው እንዳይፈጸም ተደርጓል ሲሉም ገልጸዋል። ትናንትናናም ዛሬ ወጣቶችናም ሴቶች እየታፈኑ እየተወሰዱ ሲሆን እስካሁን የገቡበት እንደማይታወቅም ስለነሱ በሹክሹክታ እንኳን ማውራት እንደማይቻል ከአካባቢው የደረሰን መረጃ ያመላክታል። ይህ በመሆኑም እስካሁን ምን ያህል አማሮች እንደሞቱ፣ ቤታቸው እንደተቃጠለ፣ ታፍነው እንደተወሰዱም ለማወቅ አስቸጋሪ አድርጎታል ሲሉም የመረጃ ምንጮቻችን ገልጸዋል። ተያያዥ መረጃዎችን ከስፍራው እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን መረጃዎችን አጠናቅረን የምንመለስበት ይሆናል። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ አሁናዊ ወቅታዊና ሀገራዊ የግንባር አጫጭር መረጃዎች እንዲሁም ሀገራዊ ወሳኝ መረጃዎች ይህን ይመስላሉ።
ከሰዓታት በኋላ አሁን የደረሱን እጅግ አንገብጋቢ ሰበር ዜናዎች አሉ። እኚህን መረጃዎች በማጠናቀር በስፋት የምንመለስ ይሆናል። እስከዚያው መልካም ቆይታ እንዲሆንላችሁ እየተመኘው ለዚህ ወሳኝ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ በየጊዜው የሚለቀቁ ታማኝ ወቅታዊና ሀገራዊ አጫጭር እንዲሁም ፈጣን መረጃዎች በፍጥነት ወደ እናንተ መድረስ ይችሉ ዘንድ ቻናሉን ሰብስክራይብ በማድረግና የደወል ምልክቷንም ኦል የምትለውን በመጫን የዩቲዩብ ቻናላችን ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። መልካም ቆይታ ይሁንላችሁ።